ሰላም ጤና ይስጥልኝ እንደምናላችሁ ውድ ቻናሌ ተከታታዮች እግዚአብሔር ይመስገን እኔ ሰላም ነኝ። ዛሬ ደግሞ እንደዚህ የሚያምር የሚጣፍጥ የክሮሰንት አሰራርን አሳያችኋለሁ። እስከመጨረሻው ከኔ ጋር ሁኑ። ከዛ በፊት ለቻናሌ አዲስ ከሆናችሁ ሰብስክራይብ ያደረጋችሁ ተቀላቀሉኝ። ሀሳብ አስተያየት ካላችሁ ኮሜንት ላይ ጻፉልኝ። እንደተለመደው ላይክ እና ሼር ያደረጋችሁም አብራችሁ ይሁኑ። ወደ አሰራሩ እንሄዳለን። እዚህ ጋር ጉድጉድ ያለ እቃ አዘጋጅቻለሁ። ሞቅ ያለ ወተት ለብ ያለ 300 ሚሊ ሊትር ወይም ሩብ ሊትር ወተት እጠቀማለሁ። ስኳር 4 ሾርባ ማንኪያ ስኳር እጠቀማለሁ። ሁሉንም ግብአቶች መጠኑን እነግራችኋለሁ ማለት ነው። እዚህ ጋር 1 የሾርባ ማንኪያ ወይም 6 ግራም እርሾ ደረቅ እርሾ እጠቀማለሁ። የዳቦ እርሾ ማለት ነው። ከዛ በመቀጠል አንድ ላይ እንቀላቅለዋለን። ወተቱን ስኳሩንና እርሾውን አንድ ላይ በደንብ አድርገን እንደዚህ እናዋህደውና ከቀላቀልን በኋላ እዚህ ጋር ደግሞ እንቁላል 1 እንቁላል እጠቀማለሁ። ከአንድ ላይ ከወተቱ ጋር እንቀላቅለዋለን በደንብ። ሀሳብ አስተያየት ካላችሁ ኮሜንት ላይ ጻፉልኝ። ላይክ እያደረጋችሁ ደግሞ ለሌሎች እንዲደርስ ቪዲዮ አግዙኝ ማለት ነው። እንደምትመለከቱት እንቁላሉን ጨምሬ በደንብ ቀላቀልኩት። እቤታችሁ በመታገኙት መለኪያ ዱቄቱን መጠቀም ትችላላችሁ። ለክታችሁ 9 የቡና ሲኒ የፍርኖ ዱቄት እጠቀማለሁ። ያው ግልጽ እያደረኩላችሁ ነው። እንደምትመለከቱት የምለካው በቡና ሲኒ ነው። ዱቄቱን 9 የቡና ሲኒ ወይም ግማሽ ኪሎ ግራም 500 ግራም ዱቄት እንጠቀማለን። ብዙ ጊዜ ኮሜንት ላይ የማየው ስለ መጠናቸው ስለሆነ መጠኑን በቤታችሁ በምታገኙት እንድትለኩት ብዬ ነው የቡና ሲኒ እየተጠቀምኩ የማሳያችሁ። ጨው 1 የሻይ ማንኪያ ጨው እንጠቀማለን። ጨው እንደ ፍላጎታችን ነው ግን ያስፈልጋልና አነስ ማድረግ ትችላላችሁ። እኔ 1 የሻይ ማንኪያ ጨው ተጠቅም ያለው። ከዚያ በኋላ አንድ ላይ በደንብ አድርገን እንቀላቅለዋለን። በደንብ እንዲዋሃድ እንደዚህ እንቀላቅለውና እጃችንን ተጠቅመን በደንብ መታሸት ስላለበት በደንብ መቀላቀል ስላለበት በእጄ እንደዚህ አቦካዋለሁ ማለት ነው። በጣም ቀላል ነው። እቤታችሁ እንደዚህ ቆንጆ ክሮሰንትን ሰርታችሁ መጠቀም ትችላላችሁና ታዲያ ቪዲዮ ለሌሎች እንዲደርስ ላይክና ሼር እንደዚሁም ሀሳብ አስተያየት ካላችሁ ኮሜንት ላይ እየጻፋችሁ ቪዲዮን ተመልከቱ። ዱቄቱን በደንብ አድርጌ ሊጡን በደንብ መታሸት ስላለበት እንደዚህ ጠረጴዛችን ላይ ዱቄት በትና አድርገን ለማሸት እንዲመቸን እንደዚህ እናሸዋለን። ከዛ በመቀጠል ቅቤ ስለማደርግ ቅቤ የተጠቀምኩት እዚህ ላይ ሊጡ ላይ አንድ ላይ የምቀላቅለው 100 ግራም ቅቤ ነው። 200 ግራም ቅቤ አጠቃላይ እጠቀማለሁ። በኋላ ደግሞ ስለምቀባው ስቀባ ስለምታዩ ከሊጡ ጋር እንደዚህ ቅቤውን በደንብ አድርገን እንቀላቅለዋለን። በዚያው በደንብ መታሸት ስላለበት ሊጡ በደንብ ሲታሽ እንደምትፈልጉት አይነት ይሆንላችኋልና ለስለስ እስከሚል ድረስ ከቅቤው ጋር አንድ ላይ በደንብ አድርጌ አሸዋለሁ። ያው ቪዲዮ እንዳይረዝም እኔ ለማሳጠር ብዙ እንትን ብዬ ነው እንጂ ትንሽ ጊዜ ይወስዳል። ጊዜ ወስዳችሁ መስራት ነው። በደንብ አድርጌ እንደዚህ ቆንጆ አድርጌ ሊጡን አሽቼ አብኩቼ ያዘጋጀሁት ያው የተጠቀምኩት ቅቤ 100 ግራም ቅቤ ሊጡ ላይ አንድ ላይ ተጠቅም ያለው። ከዛ በመቀጠል እቃችን ላይ ትንሽ ዘይት እናደርግና አሽተን አብክተን ያዘጋጀነውን ሊጥ ኩፍ እንዲል እንደዚህ እናደርጋለን። ከዛ በኋላ በደንብ እጥፍ እስከሚሆን ድረስ ማለት ነው በደንብ ሙልት እስከሚል ኩፍ እንዲል ከድነን እናስቀምጠዋለን። ሰብስክራይብ ያደርጋችሁ ተቀላቀሉኝ። እንደዚህ አዳዲስ ቪዲዮ ስለቅ እንዲደርሳችሁ ታደርጋላችሁና ሰብስክራይብ አድርጉ። ላይክም እያደረጋችሁ ቪዲዮን ተመልከቱ። እንግዲህ እንደዚህ ኩፍ ሲልልን ጠረጴዛችን ላይ አድርገን ትንሽ ዱቄት በተን እናድርግና እንዳይዝብን በደንብ አድርገን እንዳምጠዋለን። አያችሁት? እንደዚህ አድርጌ ዳምጠዋለሁ። በጣም ቀላል ነው ግን ደግሞ የሚጣፍጥ እውነት ለመናገር ከምትገዙት ራሱ የተሻለ እንደሚሆን
ጥርጥር የለኝም የምትሰሩት ማለት ነው ቤታችሁ በጣም ስለሚጣፍጥ ስላየሁት ነው። እኔ እንግዲህ በቀላሉ በቤታችሁ ስሩ። በጣም ነው ደስ የሚለው ደግሞ በዚያ ላይ ራሳችሁ ሰርታችሁ ስትመገቡ በጣም ደስ ይላልና ሞክሩት። ቀላል ነው። እንደምትመለከቱት ሳሳ አድርጌ እንደዚህ ዳምጬ ካዘጋጀሁት በኋላ የቀረኝን ቅቤ በደንብ አድርጌ ወፈር አድርጌ ነው የምቀባው። እንደምትመለከቱት አጠቃላይ እንግዲህ መጀመሪያ ዱቄቱ ላይ ሊጡ ላይ የቀላቀልኩት እዚህ ላይ የሚቀባውም አንድ ላይ የተጠቀምኩት ቅቤ 200 ግራም ቅቤ ነው፣ የገበታ ቅቤ ማለት ነው። ወይም ማርጋሪን መጠቀም ትችላላችሁ። ለጾም ሲሆን በዘይት መስራት ይቻላል። እንቁላሉንም ቅቤውንም መተው። እንደዚህ አዳርሰን ከቀባ ነው በኋላ አያችሁት፣ እንደዚህ መጠቅለል ነው። ምስሉ ላይ እንደምታዩት እንደዚህ እናደርግና እንጠቀልለዋለን። እንደዚህ እያደረገው ጥቅልል አድርገውና እንደገና ኩፍ እንዲል አያችሁት፣ እንደዚህ ማድረግ ነው። እንደምትፈልጉት አድርጋችሁ እናንተ እንደሚመቻችሁ አድርጋችሁ መስራት ትችላላችሁ። እኔ በጣም ቀላል ይሆናል ብዬ የማስበውን አሰራር ነው እያካፈልኳችሁ ያለሁትና አያችሁ፣ እንደዚህ አድርገን መልሰን ኩፍ እንዲል እናደርጋለን። አያችሁት፣ እንደዚህ ካደረኩ በኋላ ከዛ እንደገና ጎድጎድ ያለ እቃ ላይ አቦካንበት ላይ እናደርገውና ድጋሚ ኩፍ እንዲል እናስቀምጠዋለን። ያው ሰዓቱ ስንት ሰዓት እንደሚፈጅ የምትጠይቁኝ ኩፍ እስከሚልላችሁ መጠበቅ ነው። እንደዚህ አድርጋችሁት ካቆያችሁት በኋላ ኩፍ እንዲል መተው ነው። ከዛ ኩፍ ሲል እንደገና እንዳምጠዋለን ማለት ነው። ከዚህ በኋላ ለመስራት ነው። አሁንም ጠረጴዛችን ላይ ዱቄት እናደርግና ከዛ በእጃችን መጀመሪያ እናስተካክላለን፣ ለመዳመጥ እንዲመችን አድርገን ማለት ነው። ከፈልጋችሁ ሊጡን ሁለት ከፍላችሁ 4 ማዕዘን መጠቅለል ይቻላል። እንደዚህ እንደኔም መስራት ትችላላችሁ። እንግዲህ እንደ ሁሉ ጊዜ የራሴን አሰራር እያካፈልኳችሁ ነውና እናንተ ደግሞ እንዴት እንደምትሰሩት ኮሜንት ላይ እንዴት እንደሚመቻችሁ ጻፉልኝ። አያችሁት፣ ሳሳ አድርጌ በደንብ ዳመጥሁት። እንደዚህ ከዳመጥን በኋላ ከዛ በምንፈልገው ቅርጽ እንቆራርጠዋለን። ማለት እንደዚህ እያደረግን ማለት ነው። ከፈልጋችሁ በቢላዋ መቁረጥ ትችላላችሁ። ቤታችሁ ባለ ነገር መቁረጥ ነው። አያችሁት፣ እንደዚህ እያደረግን በጣም ቀላል ነው። ሊጡን እንደዚህ ቆራርጬ እጨርሳለሁ። ከዚያ መጠቅለሉ ደግሞ በጣም ቀላል ነው። ትንሽ ጫፍ ላይ እንደዚህ ቆረጥ አረኩት፣ እዩት። ከዛ በኋላ መጠቅለል ነው። ምንም የሚያስቸግር ነገር የለውም። ለመሸጥ እንኳን ብትፈልጉ እንደዚህ ስሩና ሞክሩት። እውነት በጣም ብዙ ሰው ነው የሚወድላችሁና እንደዚህ እያደረገው እንግዲህ ያዘጋጀሁትን ሊጥ በሚያምር ቅርጽ ጠቅልዬ አዘጋጀዋለሁ። በቀጣይ ደግሞ ለየት ያለ አሰራር ይዤላችሁ ቀርባለሁ። እንግዲህ እናንተ ያ ቪዲዮ እንዲደርሳችሁ ሰብስክራይብ እያደረጋችሁ ተቀላቀሉኝ። ላይክና ሼርም አድርጉ። እንደዚህ ጠቅልዬ ሁሉንም ጨርሼ አዘጋጅቻለሁ። ያው ቪዲዮን ቆርጠዋለሁ። እዚህ ጋር እንደምትመለከቱት እንደዚህ ካዘጋጀን በኋላ ፓትራችንን ቅቤ እናደርግና ፓትራችን ላይ በደንብ ወይም የኬክ መጋገሪያ ወረቀት መጠቀም ትችላላችሁ። እንደዚህ ቅቤ ወይም ዘይት ፓትራችንን እንቀባውና ከዛ በኋላ ጠቅልለን ያዘጋጀነውን ሊጥ ክሮሰንታችንን ፓትራው ላይ መደርደር ነው።
ቀለል አድርጌ ቪዲዮን አጥር አድርጌ እያሳየኋችሁ ነው። እውነት ለመናገር ትንሽ ጊዜ ወስዶብኛል፣ ግን ለእናንተ እንዳይሰለቻችሁ አጥር አድርጌ እንደዚህ አቅርቤላችኋለሁና እናንተ ደግሞ ላይክ በማድረግ አግዙኝ። ይሄው እንደምትመለከቱት እንደዚህ ጠቅልዬ ጨርሼ አዘጋጅቻለሁ። ያው እኔ ሌላ ፓትራ ላይ ደግሞ የቀረኝን እንደዚህ አደርጋለሁ። ፓትራውን ከፈለጋችሁ ዘይት መቀባት ትችላላችሁ። የኬክ መጋገሪያ ወረቀትን መጠቀም ትችላላችሁ እንዳልኳችሁ። እንደዚህ እናደርግና ከዚያ ደግሞ እዚሁ ላይ ኩፍ እንዲል ከድነን እናስቀምጠዋለን። ንጹህ ጨርቅ በንጹህ ጨርቅ ከድኜ ኩፍ እንዲል እዚህ ላይ ደግሞ ብድግ እስከሚል ድረስ ማለት ኩፍ እስከሚል ድረስ በጨርቅ ከድነን እናስቀምጠዋለን። እዚህ ጋር ለመቀቢያ እንቁላል አስኳሏን ብቻ እንጠቀማለን። ከላይ ሊጡ ላይ እንድቀባው ማለት ነው። ወተት 1 ሾርባ ማንኪያ እና የአንድ እንቁላል አስኳል ተጠቅሜ ያለው። እንቁላሉንና ወተቱን አንድ ላይ እንቀላቅለዋለን። እንደዚህ በደንብ አድርጌ ከቀላቀልሁት በኋላ እዚህ ጋር ኩፍ እንዲል ያስቀመጥኩት ክሮሰንት አለ። እሱን በብሩሽ ሳሳ አድርጌ እቀባዋለሁ። አያችሁት? እንደዚህ ኩፍ ሲል እንደዚህ ነው የሚሆነው። ከዛ በደንብ አድርገን መቀባት ነው። በጣም እንዲያምር ያደርጋል። በዚያ ላይ ደግሞ ጣዕሙ ቆንጆ ነው። እንግዲህ ሰርታችሁ እንደምትሞክሩት እና እንደምትወዱት ተስፋ አደርጋለሁ። ሁሉንም አዳርሼ እቀባዋለሁ። ከላይ የምቀባው ወተትና እንቁላል ነው። ለጾም ጊዜ ሲሆን ዘይት ከላይ ቀብታችሁ መስራት ትችላላችሁ። እንቁላሉንና ቅቤውንም ትታችሁ እንደዚህ ማዘጋጀት ይችላል። ካልፈለጋችሁ ደግሞ በዘይት መጥበስ ይቻላል። ቅቤውን ትቶ ማለት ነው። ልክ እንደ ብስኩት በዘይት ጠብሳችሁ ማዘጋጀት ትችላላችሁ። እንደምትፈልጉት ማድረግ ነው። ይሄን ያህል ከባድ አሰራር የለው። እንግዲህ እንደዚህ ቀብቼ ጨርሻለሁ። ከዚህ በኋላ ማብሰል ነው። እኔ ያበሰልሁት በ200 ሴንቲግሬድ ሙቀት ነው። አያችሁት? እንደዚህ ማለት ነው። እንደዚህ አሙቄ ከዛ በኋላ ማብሰል ነው። እዩት እንዴት እንደሚያምር። እንደዚህ ቆንጆ አድርጌ አብስዩዋለሁ። እናንተም እንግዲህ እንደዚህ ሰርታችሁ በቤታችሁ እንደምትወዱትና እንደምትመገቡ ተስፋ አደርጋለሁ። በተለይ ለልጆቻችሁ እንደዚህ ጣፋጭ ምግብን ከመግዛት እቤታችሁ እንደዚህ ሰርታችሁ ለዋቂም ለልጅም ይሆናልና ሞክሩት። ለዛሬ ይዤላችሁ የቀረቡት ቪዲዮ ይሄንን ይመስል ነበር። ስለተከታተላችሁኝና ስለምሰጡኝ ሀሳብ አስተያየት ሁሉ ከልብ አድርጌ አመሰግናለሁ። መልካም ጊዜ፣ መልካም በዓል ይሁንላችሁ። ቻው